ስለዚህ ሁሉም ሰዎች ባልንጀራዎቻችን ናቸው። ስለዚህ የኛን የፍቅር ምላሽ ይጠብቃሉ፣ እኛም ልንወዳቸው ይገባናል ማለት ነው። ስለዚህ የነሱን ጉዳት ባለመፈለግ ባለማድረግ ባልንጀራ መውደድ መገለጥ ይኖርበታል። ይልቁንም የነርሱን መልካም ነገር በመፈለግ ባልንጀራችንን ልንወድ ያስፈልገናል ማለት ነው። እዚህ እንግዲህ ባልንጀራ ሁሉም ነው። እንደ አማኝ ጠላት የለንም። ምክንያቱም በማቴዎስ 5:43 እስከ 48 ላይ እንግዲህ በአዲሱ ኪዳን አንዱ ለየት የሚያደርገው አዲሱን ኪዳን ጠላታችንን የሚጠሉንንም እንድንወድ ታዘናል። ስለዚህ ሁሉንም ልንወድ ያስፈልገናል ማለት ነው። በእኛ ላይ በጠላትነት የሚነሱትን ሁሉ ልንወድ ያስፈልገናል። ለሚወድ አማኝ ሁሉም ደግሞ ባልንጀራው ነው። የሚጠሉንም ባልንጀራችን ናቸው። ስለዚህ ልንወዳቸው ያስፈልገናል ማለት ነው። ሌላኛው ሐሳብ በዚሁ በክርስቲያናዊ ስነ ምግባር ስር የተቀመጠው ማንኛውም አማኝ እንደ እግዚአብሔር ቃል ለአገር መሪዎች በታማኝነትና በቅንነት መገዛት ማክበርና የሚፈለግበትንም ግብር መክፈል እንዳለበት፣ ስለ እነርሱ መጸለይ እንደሚገባ፣ ፍትህ ሲዛባ በግልም ሆነ በጋራ ድምፅን በማሰማት የነብይነት ሚናን መወጣት እንደሚገባ የመሰረተ ክርስቶስ ቤተክርስቲያን ታምናለች፣ ታስተምራለች። ይህም በዚሁ አንቀጽ ላይ የተቀመጠ ነው። ስለዚህ ከእያንዳንዱ አማኝ የሚጠበቅ ሌላኛው ክርስቲያናዊ ስነ ምግባር ለአገር መሪዎች በታማኝነት መገዛት ነው። ስለዚህ ማንኛውም ክርስቲያን የአገር መሪዎችን ማክበር፣ ሁሉንም ለሚገዛው ለአገሪቱ ሕግ ደግሞ እንደ ዜጋ መገዛት ይኖርበታል። ይሄ ክርስቲያናዊ ስነ ምግባር ነው። ምክንያቱም የእግዚአብሔር ቃል ሲነግረን ባለስልጣናት የተሾሙት በእግዚአብሔር ስለሆነ፣ ስለዚህ እነርሱም ናቸው ሕግን የሚያወጡት። ስለዚህም ደግሞ ለእነርሱ በታማኝነት መገዛት ይገባል። ይህንን ሮሜ 13:1-7 ላይ፣ አንደኛ ጢሞቴዎስ 2:2 ላይም ይህንን ሀሳብ እናገኛለን። ስለዚህ ባለስልጣናት ደግሞ በየትኛውም ስልጣን ላይ በየትኛውም የኃላፊነት እርከን ላይ የሚገኙ የመንግስት ሹመኞች ናቸው። እነሱን ሁሉ ልናከብር፣ ልንታዘዝ፣ ለስልጣናቸውም ደግሞ እውቅና ልንሰጥ፣ በስርዓትም ደግሞ መመላለስ፣ ስርዓት እንዲሰፍን ያወጡትን ህግ ደግሞ ማክበር ያስፈልጋል። ስለዚህ ይሄ ከእያንዳንዱ አማኝ እንደ ዜጋ እንደ አማኝም የሚጠበቅ ምላሽ እንደሆነ ስነ ምግባር እንደሆነ እንመለከታለን ማለት ነው። ስለዚህ መንግስት ነገር ግን መንግስት ወይንም የመንግስት ባለስልጣን ለአንድ አማኝ የበላይ ባለስልጣን ከሆነው ከእግዚአብሔር ሐሳብና ደግሞም ከመጽሐፍ ቅዱስ መርህ የሚጻረር ወይንም የሚጣረስ ከዛም ያፈነገጠ ፍላጎት ባሳየ ጊዜ ግን ለሱ ደግሞ አሜን ልንል እንደማይገባ እንመለከታለን። ይልቁንም ሐዋርያቱ እንዳሉት ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል የሚለውንም ደግሞ ልንይዝ ይገባናል። ስለዚህ መንግስት በመንግስታዊ ስልጣኑ በተፈቀደለት እና ሊያሳይ በሚገባው ላወጣው ህግጋት ሁሉ መገዛት እያንዳንዱ አማኝ ኃላፊነት ነው፣ ግዴታም ነው። ነገር ግን ከዚህ ባፈነገጠ መንገድ ግን ከእግዚአብሔር ሐሳብ ጋር ከክርስቲያናዊ መርህ ጋርም የሚጣረስ ሲሆን ግን ያንን ደግሞ በእምቢ ልንል እንደሚገባ የእግዚአብሔርም ቃል ይነግረናል። ሐዋርያት ሥራ 4:19-20 እንዲሁም 5:20-29 ላይ እንመለከታለን። ሌላ ከመንግስት ጋር ካለ ግንኙነት አኳያ ከእያንዳንዱ አማኝ የሚጠበቀው ግብርን መክፈል ነው። ግብርን መክፈል አንድ አማኝ ለመንግስት መገዛቱን የሚያሳይበት ነገር ነው። ይህም ደግሞ መልካም የሆነውን ክርስቲያናዊ ስነ ምግባር ማሳየቱን የሚያሳይ ነገር ነው። ስለዚህ ግብር መክፈል ግዴታ ነው ማለት ነው። መታዘዙንም የሚያሳይበት ነው። ጌታችን በማርቆስ 12:13-17 ላይ በግልጽ ተናግሯል። እሱም ሲናገር ለእግዚአብሔር መገዛት ለመንግስት መገዛት ጋር እንደማይጣረስ ነግሮናል። ስለዚህ ለእግዚአብሔር መገዛት ለመንግስት ከመገዛት ጋር አይጣረስም። ምክንያቱም ለእግዚአብሔር የሚገባውን ለመንግስትም የሚገባውን መስጠት ይገባል ብሎናል።
ስለዚህ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሏል። ስለዚህ የእግዚአብሔርን ለእግዚአብሔር የመንግስትንም ደግሞ ለመንግስት በመስጠት የመንግስት ከሆኑት ነገሮች ከእያንዳንዱ ዜጋ አማኝም ከሚጠበቁት ነገሮች መካከል አንዱ ግብር ነው። ስለዚህ ግብርን መክፈል ከእያንዳንዱ አማኝ የሚጠበቅ ክርስቲያናዊ ስነ ምግባር እንደሆነ እንመለከታለን። ስለዚህ ግብር አለመክፈል፣ ማጭበርበር ከክርስቲያን የሚጠበቅ ምግባር አይደለም በፍጹም ማለት ነው። ስለዚህ ከምናገኘው ገቢ ሁሉ ግብር ልንከፍል ያስፈልገናል። ግብርና ቀረጥን ለሚገባው ለመንግስት በአግባቡ መክፈል እግዚአብሔርን ማገልገል ስለሆነ ማንኛውም ክርስቲያን ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን መክፈል ይኖርበታል ማለት ነው። ስለዚህ ይህም በሮሜ 13:6-7 ላይም እንመለከታለን ይህንን ሀሳብ ማለት ነው። ከመንግስት ጋር ካለ ግንኙነት የሚጠበቅብን ሌላኛው ሀሳብ ግብር መክፈል ነው ማለት ነው። ሌላው እንግዲህ አሁንም በተለይ ከመንግስት ጋር ካለን ግንኙነት ከእያንዳንዱ አማኝ የሚጠበቀው መጸለይ ነው። ስለዚህ ክርስቲያን ለመንግስት ባለስልጣናት ሁሉ መጸለይ ይገባዋል። የእግዚአብሔር ቃል በአንደኛ ጢሞቴዎስ ምዕራፍ 2:1-2 ላይ እንደሚነግረን የአማኞች ዋነኛው ነገር ጸሎት ነው። ኢቭን ከአምልኮ ውስጥ ማለት ነው። የአማኞች አምልኮ ዋነኛው ነገር ጸሎት እንደሆነ ይነግረናል። ይልቁንም ደግሞ ለባለስልጣናት መጸለይ እንደሚገባ ታዘናል ማለት ነው። ስለዚህ ለባለስልጣናት መጸለይ ቅድሚያ ሊሰጠው የሚገባው ነገር እንደሆነ እንመለከታለን። በስልጣን ላይ ያሉት ባለስልጣናት መልካምም ሆነ ክፉ ሊጸለይላቸው ይገባል። ክፉዎችም ከክፋታቸው እንዲመለሱ፣ መልካሞችም ደግሞ በዛ መልካምነታቸው እየቀጠሉ እንዲሄዱ ማለት ነው። ስለዚህ እንደ ክርስቲያን ስለነዚህ ባለስልጣናት እግዚአብሔርን መጠየቅና መማለድ ይገባናል። ስለዚህ አሁንም በዚህ ዘመን ስንመለከት ይልቁንም በተለይ አዲስ ኪዳናችን በተጻፈበት ጊዜ የነበሩትን ባለስልጣናት ስንመለከት እንደው ይሄ ቃል ይገባቸዋል እንዴ ብለን ስናስብ የማይገባቸው ነበሩ። በጣም አማኞችን የሚያሳድዱ ብዙዎች በነሱ ምክንያት የሞቱ ነበሩ። ሐዋርያቱ ራሱ እንግዲህ በሰማዕትነት እንደሞቱ የቤተክርስቲያን ታሪክ ይነግረናል። ግን ለነሱም ቢሆን ታዘዙ፣ ለክፎችም ቢሆን መታዘዝ እንደሚገባ መጸለይ እንደሚገባ የእግዚአብሔር ቃል ይነግረናል። ከዛ ይህም አንደኛ ጢሞቴዎስ ላይ ሲናገር ጸጥና ዝግ ብለን እንድንኖር ይላል። ስለዚህ የሚፈለገው ውጤት ከዚህ ጸሎታችን የምንፈልገው ውጤት ምንድነው? ጸጥና ዝግ ብለን መኖር ነው። ስለዚህ ከውጭም ከሚረብሽ ነገር ከውስጥም ደግሞ አለማረፍ የሚያሳይ ነው የጸጥና ዝግ ብለን የሚለው ማለት ነው። ስለዚህ ከውጫዊው ረብሻ ከውስጣዊውም ደግሞ እንድናርፍ ከማያደርግ ነገር እንጠበቅ ዘንድ ስለዚህ እያንዳንዱ አማኝ ሊጸልይ ያስፈልጋል ማለት ነው። ለባለስልጣናት መጸለይ ይገባዋል። ውጫዊውና ውስጣዊ እረፍትን እንደ ዜጋ ማግኘት ከፈለግን በማንኛውም ሁኔታ ውስጥ ለባለስልጣናት ሁል ጊዜ መጸለይ እንደሚገባ እንመለከታለን። ስለዚህ ይሄ ህይወት ክርስቲያናዊ ስነ ምግባርን የምናሳይበት በምግባራችን በእርግጥም ከባለስልጣናት ጋር ያለንን ግንኙነት ክርስቲያናዊ እንደሆነ የምንመሰክርበት እንደሆነ እንመለከታለን። ሌላኛው አሁንም በዚህ ሐሳብ ውስጥ ያለው ፍትህ ሲዛባ ድምጽ ማሰማት ደግሞ ይገባል። ምክንያቱም እግዚአብሔር ፍትሃዊ የሆነ አምላክ ነው። እግዚአብሔር የፍትህ አምላክ ነው። እንን ዘፍጥረት 18:25 ዘዳግም 32:4 የተለያዩ ቦታዎች ላይም ከዚህ ሐሳብ ጋር የሚገናኙ የመጽሐፍ ቅዱስ ክፍሎች አሉ። ስለዚህ እግዚአብሔር የፍትህ አምላክ ነው። ህዝቡም ደግሞ እርሱን እንዲመስሉ ይፈልጋል። ስለዚህ ህዝቡም እርሱን በመምሰል በየትኛውም የእርስ በርስ ግንኙነታቸው የፍትህ አካሄድን እንዲሄዱ እግዚአብሔር ይፈልጋል። ዘሌዋውያን 19:11-18 ይህንን ሐሳብ እናገኛለን። ስለዚህ
እግዚአብሔር የፍትህ አምላክ የሆነው አምላክ እኛም ደግሞ ለፍትህ እንድንኖር ፍትህን እንድናሳይ ይጠብቅብናል ማለት ነው። ይህም በተለይ የሚታየው በማህበረሰቡ መካከል ተጠቂ ሊሆኑ የሚችሉትን አካላት መበደል አይኖርባቸውም። አማኞችም መበደል የለባቸውም። እንዲበደሉም ደግሞ መፍቀድ የለባቸውም። ስለዚህ ስለነሱ ሊከራከሩ ያስፈልገናል ማለት ነው። ከማንኛውም ግንኙነት ማለትም የዘር፣ የብሔር፣ የስራ፣ የትምህርት፣ የጾታ የተነሳ ፍርድን ማዛባትና ማድላት ከማንኛውም ክርስቲያን የሚጠበቅ አይደለም። ፍትሃዊ መሆን ማለት እንደሱ ነው። አቅም የሌላቸውን በቀላሉ ተጠቂ ሊሆኑ የሚችሉ የህብረተሰብ አካላትን ወይንም የማህበረሰብ ክፍሎችን ምንም እንዲጠቁ መፍቀድ የለብንም። እኛም ማጥቃት የለብንም። ከሌላ በተጨማሪም ደግሞ ፍርድን ማዛባትና ማድላት የለብንም። ምናልባት በዘር፣ በጎሳ፣ በብሔር፣ በስራ፣ በትምህርት፣ በሰፈር፣ በመንደር ምናምን ስለምንገናኝ ስለዚህ እንደዚህ አይነት ፍርድን ማዛባት እና ማጣመም ከእያንዳንዱ ክርስቲያን የሚጠበቅ አይደለም። ከዚህም አኳያ ነው እንግዲህ ፍትህ እንዳይዛባ አማኞች ሊሰሩ የሚገባው ማለት ነው። ከዚህም በላይ እንግዲህ ፍትህ እንዲዛባ፣ ድሆች እንዲጠቁ፣ ጥቂቶች በወገንተኝነት ወይንም በጥቅማ ጥቅም እንዲጠቀሙ፣ ስርዓት አልበኝነት እንዲሰፍን፣ መተባበርም መሳተፍም አይኖርባቸውም ማለት ነው። ስለዚህ አማኞች ፍትህ እንዲዛባ ከሚያደርጉ ከየትኛውም ሁኔታዎች ከየትኛውም ድርጊቶች ሊጠበቁ ይገባል። ድሆችን እንዲጠቁ ከሚያደርጉ፣ ወገንተኝነት ከሰፈነበት ነገር፣ በጥቅማ ጥቅም እንዲደለሉ ከሚያደርጉ፣ ስርዓት አልበኝነት እንዲሰፍን ከሚያደርጉ ድርጊቶች ሊቆጠቡ ያስፈልጋል ማለት ነው። ስለዚህ ይህ በተለይ በዋናነት ከመንግስትም ጋር የተያያዘ ሀሳብን እናያለን። ሌላኛው አሁን በስነ ምግባር ስር ያለው መርህ ማለት ነው ቤተክርስቲያናችን የምታምነው አነበዋለሁ። እግዚአብሔር የሰላም አምላክ ክርስቶስም የሰላም አለቃና ንጉስ የሰላም ምንጭ እንደሆነ ሰዎች እርስ በርሳቸው በሰላም እንዲኖሩ የእግዚአብሔር ፈቃድ መሆኑንና አማኝ የመንፈስን አንድነት ለመጠበቅ መትጋት እንደሚገባው ታምናለች፣ ታስተምራለች። ስለዚህ አሁንም ከስነ ምግባር አኳያ የምንመለከተው ነገር በተለይም እግዚአብሔር የሰላም አምላክ እንደሆነ የመሰረተ ክርስቶስ ቤተክርስቲያን ታምናለች። ምክንያቱም ሰላም የመለኮታዊ ባህሪ አንዱ ነው። ከመለኮታዊ ባህሪ አንዱ ነው። ምክንያቱም እግዚአብሔር የሰላም አምላክ ነው ተብሎ ስለተጻፈልን ማለት ነው። ስለዚህ የእግዚአብሔር የሰላም አምላክ ነው ስንል የሁሉም ሰላም መገኛና ምንጭ እግዚአብሔር ነው። ባለቤቱ እግዚአብሔር ነው። ሮሜ 15:33 16:20 ላይ እንዲሁም ሁለተኛ ቆሮንቶስ 13:11 ሌሎችም ቢኖሩም እነዚህን እናያለን። እንዲሁም ክርስቶስ ደግሞ የሰላም አለቃ ተብሏል በኢሳይያስ 9:6 ላይ ማለት ነው። የሰላም ገዢ ነው። የሰላም ባለቤት ነው። ይህም የሰላም ገዢነቱን ጌታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ ሙሉነትን፣ ደህንነትን በማምጣት ገልጧል። ስለዚህ ይሄ ምልአት የምንለው ሙሉነት ወይንም ደግሞ ደህንነትን ያመጣ ጌታችን ነው። ያመጣበትም መንገድ በመስቀል ላይ ለሰው ልጆች ሁሉ ራሱን በመስጠት ነው። ስለዚህ ይህንን በማድረግ የሰው ልጆች ከእግዚአብሔር ጋር የሰው ልጆች ከራሳቸው ጋር እርስ በርሳቸው ከተፈጥሮች ጋር እንዲታረቁ ይህ የሰላም አለቃ የሆነው ጌታችን ኢየሱስ ክርስቶስ አድርጓል። ይህንን በሁለተኛ ቆሮንቶስ 5:18-19 ላይ እናያለን። ለተከታዮቹም ደግሞ ይህን ሰላም የሰጣቸው የሰላም አለቃ የሆነው ጌታ ሰላምን ሰጠን። ዮሐንስ 14:27 ላይ ይህንን ነግሮናል። ሰላሜን ሰጣችኋለሁ፣ ሰላሜን እተውላችኋለሁ ብሎናል ጌታ። ስለዚህ በጌታ ከሱ የሆነ ሰላም አለን። የሰላም አለቃ የሆነው ጌታ፣ የሰላም ገዢ የሆነው ጌታ የሰጠን ሰላም አለን። ስለዚህ ጌታችን ኢየሱስ የሰው ልጅ በኃጢአት ምክንያት ያጣውን ሰላም እንዳስመለሰ እንመለከታለን ማለት ነው። እሱ ሰላማችን ሆኖ ይህንን አድርጓል። የእርስ በርስ ጠላትነትን በመስቀሉ ገሎ አስታርቆናል።
ኤፌሶን 2:13 እስከ 17 እንደሚነግረን ማለት ነው። ስለዚህ እያንዳንዱ አማኝ በእያንዳንዱ ክርስቲያን በክርስቶስ ሞት የተገኘውን ሰላም በህይወቱና በማንኛውም ግንኙነቱ በማሳየት ከሰዎች ሁሉ ጋር በሰላም መኖር ይጠበቅበታል። ይሄ ሰላም በክርስቶስ የተሰጠን ሰላም፣ ክርስቶስ ያመጣው ሰላም፣ የእርስ በርስ ሰላም፣ ከእግዚአብሔር ጋር ያለንም ሰላም፣ ከተፈጥሮ ጋር ያለንም ሰላም ሊጠበቅ ይገባል። ስለዚህ እያንዳንዱ አማኝ ይህ የተሰጠውን ሰላም በመጠበቅ ከሰዎች ጋር ከአምላኩ ጋርም ተስማምቶ ሊኖር ይጠበቅበታል ማለት ነው። የእግዚአብሔር ቃል ይህንን ይነግረናል። ዕብራውያን 12:14 ላይ ይህንን ሀሳብ እንመለከታለን። ይህንንም እንግዲህ የሚያሳየው ከጠብ በመራቅ ከግጭት በመራቅ ከማንኛውም አመጽ ጋር ባለመተባበር እንዲሁም በቃልም ሆነ በድርጊት ከሚገለጽ ጠበኝነት እና ጠብ ቀስቃሽነት በመቆጠብ መግለጽ ይኖርበታል። ስለዚህ እንዴት ነው ሰላም የሚገለጠው ብለን ስናስብ እያንዳንዱ አማኝ ክርስቲያናዊ ስነ ምግባሩን የሚገልጠው ከጠብ ከግጭት በመራቅ ይኖርበታል። ከማንኛውም አመጽ ጋር መተባበር አይኖርበትም። አመጽ የክርስቲያን ስነ ምግባራዊ ባህሪ አይደለም። ሰላማዊ ነው መሆን ያለበት። የማንፈልጋቸው ነገሮች እንኳን ቢኖሩ በሰላማዊ መንገድ ነው እንዲቀየሩ ልናደርግ የሚገባው። በቃልም ሆነ በድርጊት በየትኛውም መንገድ ከሚገለጽ ጠበኝነት እንዲሁም ጠብ ቀስቃሽነትም ደግሞ መቆጠብ ይኖርበታል። ይህ ክርስቲያናዊ ስነ ምግባር ነው ከእያንዳንዱ አማኝ የሚጠበቀው ማለት ነው። ሌላኛው በዚህ ሀሳብ ውስጥ ያለው የመንፈስን አንድነት ለመጠበቅ መትጋት ይጠበቅበታል ይለናል ማለት ነው። ስለዚህ በተለይ በኤፌሶን ምዕራፍ 4:3 ላይ የእግዚአብሔር ቃል በአማኞች መካከል ስላለው ክርስቲያናዊ አንድነት ሲነግረን በክርስቶስ የሆነ መሆኑን ይነግረናል። ይህ አንድነት እኛ ያመጣ ነው አይደለም፣ በክርስቶስ የተገኘ ነው፣ በክርስቶስ የሆነ ነው እና ይህንን መገንዘብ በጣም አስፈላጊ ይለናል። ይህንን አንድነትም ደግሞ ለመጠበቅ ማድረግ የሚገባቸውን ሁሉ በማሳሰብ ሐዋርያው ጳውሎስ በኤፌሶን 4:3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይለናል። ስለዚህ ይህ አንድነት በክርስቶስ ተሰጥቶናል። ስለዚህ ይህንን አንድነት ለመጠበቅ ትጉ ይለናል ማለት ነው። ይህም ሀሳብ የሚያሳየን ክርስቲያኖች አንድ የሆኑት በመንፈስ ቅዱስ ነው። የኛ አንድነት እንዲሁ አልመጣም። በመንፈስ ቅዱስ ነው አንድ የሆን ነው። በክርስቶስ በተደረገ ስራ ማለት ነው። በመስቀሉ ከተከፈለ ዋጋ የተነሳ በመንፈስ ቅዱስም ነው አንድ የሆን ነው። ስለዚህ አማኞች መንፈስ የሰጣቸውን ይህንን አንድነት መጠበቅ ይኖርባቸዋል። የመንፈስን አንድነት ልንጠብቀው፣ መንፈስ ቅዱስ የሰጠንን አንድነት ልንጠብቀው ይገባናል። ምክንያቱም ይህ አንድነት በክርስቶስ ሞት የተገኘ ነው። ኤፌሶን 2 እንደሚነግረን ማለት ነው። ስለዚህ ሁሉን በመስቀሉ ይለናል፣ በሞቱ የተገኘ ነው። ይህ አንድነት እጅግ ውድ የሆነ ስጦታ እንደሆነ መገንዘብ ይገባናል። አይሁድና አሕዛብን አንድ ያደረገው ጌታ በመስቀል ሞቶ ነው። ይህ አንድነት የተገኘው እንዲሁ አይደለም። ኢየሱስ ሞቶልን ነው። ስለዚህ እያንዳንዱ አማኝ በክርስቶስ ሞት የሆነውንና በመንፈስ የተሰጠውን የቅዱሳንን አንድነት ለመጠበቅ መትጋት አለበት። ስለዚህ አንድነትን ከሚጎዱ ለህብረት ጠንቅ ከሆኑ ከሚለያዩ ከሚከፋፍሉ ማናቸውም ነገሮች መቆጠብ ይኖርበታል። ይልቁንም እንደው ችግር ስናይ ወደ አንድነት ለማምጣት ችግሮችን ለመፍታት መትጋት ነው የሚኖርብን። አንድነትን ለሚያመጡ እና ለሚጠብቁ ነገሮች መትጋት በጣም አስፈላጊ ነው። ከሚከፋፍሉ ነገሮች ይልቅ ለህብረት ጠንቅ ከሆኑ ነገሮች ይልቅ አንድነትን ለሚያመጡ ነገሮች መትጋት በጣም ያስፈልገናል። ስለዚህ የክርስቶስ ቤተክርስቲያን በተለያዩ ልዩነቶች ማለትም በዘር፣ በብሔር፣ በሀብት፣ በትምህርት፣ በስልጣን ምክንያት የተለያዩና ግጭት ውስጥ የገቡ አማኞችን በክርስቶስ የተገኘው አንድነት የትኛውንም ተፈጥሯዊም ሆነ ማህበረሰባዊ ልዩነቶች እንደሚያልፍ በማስገንዘብ አማኞች በዚህ አንድነት ውስጥ እንዲመላለሱ መርዳት፣ ማስተማርና መከታተል
ከእያንዳንዱ አማኝ የሚጠበቅ ቤተክርስቲያንም ደግሞ ልታስተምረው የሚገባ እውነት ነው ማለት ነው። ስለዚህ በክርስቲያናዊ ስነ ምግባር ትልቁ ወይንም ዋነኛው መርህ የመንፈስን አንድነት መጠበቅ ነው። እርስ በርሳችን ያለንን ግንኙነት ከመንፈስ ቅዱስ የተሰጠንን ይህንን አንድነት ልንጠብቅ በጣም እንደሚያስፈልግ እንመለከታለን ማለት ነው። ስለዚህ ማንኛውም ክርስቲያን ይህንን በመገንዘብ ከሌሎች አማኞች ጋር እንደ ቤተሰብ በመኖር አንድነቱን ማጠናከር፣ አንድነቱን መጠበቅ ይኖርበታል። ይህንን ሐሳብ እንመለከታለን። ሌላኛው ሐሳብ አሁንም በአንደኛው ሐሳብ ውስጥ ያለው በአራተኛ ነጥብ ውስጥ የተቀመጠው ሐሳብ የቤተ ክርስቲያን መሪዎችና አገልጋዮችን በእግዚአብሔር ቃል መሰረት ሊያከብርና ሊታዘዝ እንደሚገባ ታምናለች። ማንኛውም አማኝ የቤተ ክርስቲያን መሪዎችን እና አገልጋዮችን ማክበር ይጠበቅበታል። ደግሞ መታዘዝም ይጠበቅበታል። ይህ የመሰረተ ክርስቶስ ቤተ ክርስቲያን መሰረተ እምነት ነው ማለት ነው፣ በተለይ ከክርስቲያናዊ ስነ ምግባር አኳያ። ስለዚህ የቤተ ክርስቲያን መሪዎችንና አገልጋዮችን በታማኝነትና በትጋት እንዲጠብቁና ስለ አማኞች መንፈሳዊ ሕይወትና ደህንነት እንዲተጉ ከጌታ ኃላፊነት የተሰጣቸው ከጌታ ዘንድ ተጠያቂነትም ያለባቸው አገልጋዮች ናቸው። ስለዚህም እንግዲህ አማኞች የእግዚአብሔር ቃል እንደሚያዘው በቤተ ክርስቲያን በተለያየ አገልግሎት ለሚያገለግሉ አገልጋዮች ደግሞም በማስተዳደር ለሚተጉ መሪዎች እውቅና መስጠት ይጠበቃል። ከዛም ባሻገር ማክበር መታዘዝም ይጠበቃል። ምክንያቱም እነሱ ከጌታ የተሰጣቸውን አገልግሎት በታማኝነት ለመወጣት ስለ አማኞች የሚተጉ ስለሆኑ ስለዚህም ብድራታቸውን ዋጋቸውን ተምነው ከጌታ እንደሚቀበሉ ቆጥረው የሚያገለግሉ አገልጋዮች ስለሆኑ አማኞች ለነዚህ አገልግሎች ሊሰጡት የሚገባ ተገቢው ምላሽ አክብሮትና መታዘዝ እንደሆነ እግዚአብሔር ቃል ይነግረናል። አንደኛ ተሰሎንቄ 5:12 እስከ 13 ላይ ዕብራውያን 13:17 ላይ ይህንን ሐሳብ እንመለከታለን። ስለሆነም እንግዲህ አማኞች ሁሉ እነዚህን መሪዎችና አገልጋዮች ማክበር ይጠበቅባቸዋል፣ ሊታዘዟቸው ይገባል። ከዛም ባሻገር አገልግሎታቸውን በደስታ እንዲያገለግሉ ሊደግፏቸው ይገባል። እንዳይማረሩ በደስታ እንዲያገለግሉ በተለያየ መንገድ ከጎናቸው ሊቆሙ ያስፈልጋል። ይህ ብቻ አይደለም፣ ከነርሱም ጋር ተስማምተው ሊኖሩ ይገባል። ከመሪዎች ጋር መስማማት ይጠበቅባቸዋል። አንደኛ ጢሞቴዎስ 5:17 ላይ ይህንን ሐሳብ እንመለከታለን። ከዚህ ያፈነገጠ ግን ማንኛውም ንግግር እና ድርጊት ከአማኞች አይጠበቅም። በእርግጥም ከመሪዎች ጋር ከአገልጋዮች ጋር በተያዘ መንገድ እንግዲህ ይህንን የማያሳይ ድርጊትና ንግግር ከእያንዳንዱ አማኝ አይጠበቅም። በቤተ ክርስቲያናችንም ደግሞ እንደዚህ አይነት ድርጊት እና ንግግር ተቀባይነት የለውም ማለት ነው። ሌላኛው በመጀመሪያው ሐሳብ ውስጥ ያለው የመጨረሻው ነጥብ ማንኛውም አማኝ የቤተ ክርስቲያን መሪዎች በአደራ የተሰጣቸውን የእግዚአብሔርን ሕዝብ በኃይል ሳይሆን መልካም ምሳሌ በመሆን የመጠበቅ በፍቅርና በሎሌ አገልጋይነት መንከባከብ እንዳለባቸው ታምናለች፣ ደግሞም ታስተምራለች። ስለዚህ የመሰረተ ክርስቶስ ቤተ ክርስቲያን ይሄ ስነ ምግባራዊ መመሪያውን ስንመለከት ለአማኞች ብቻ ሳይሆን ለቤተ ክርስቲያን መሪዎችም ደግሞ የሚጠበቀው ስነ ምግባር ምን መሆን እንዳለበትም ያስቀምጥልናል ማለት ነው። በዚህም መሰረት እንግዲህ የቤተ ክርስቲያን መሪዎች የእግዚአብሔርን ሕዝብ መንፈሳዊ ሕይወት ደህንነት ለመጠበቅ ቃሉን ለማስተማርና እንዲሁም ደግሞ ተገቢውን ምሪት ለመስጠት ከእግዚአብሔር የተሾሙ የቤተ ክርስቲያን የበላይ ጠባቂዎች ናቸው። ይህንን የመሰረተ ክርስቶስ ቤተ ክርስቲያን ታምናለች። ስለዚህ መሪዎች እንግዲህ ከምንም በፊት መንጋውን የእግዚአብሔር እንደሆነ በመገንዘብ አገልግሎታቸውን መንጋውን እየወደዱት በግድ ሳይሆን በፈቃደኝነት ሊመሩት ይገባል። ከእግዚአብሔር የተሰጣቸው የተሾሙ የበላይ ጠባቂዎች ስለሆኑ መንጋውን በእረኝነት ልብ መንጋውን ሊጠብቁ
ይገባል ማለት ነው። ስለሆነም እንግዲህ መንጋውን በትጋትና በጥንቃቄ እንዲጠብቁ እንደሚጠብቅ እረኛ ቤተክርስቲያንን ሊጠብቁ፣ ሊመሩ፣ ሊመግቡ ይገባል። እንደዚህ አይነት ስነ ምግባርን ከእያንዳንዱ ቤተክርስቲያን መሪ ይጠበቃል ማለት ነው። ከዚህም ባሻገር እንግዲህ ቤተክርስቲያንን ደግሞ ከሚጎዳ ከውስጥም ሆነ ከውጭ አደጋ ማለትም ለምሳሌ ከስህተት ትምህርት፣ የቅድስና ችግር ሲኖር ከተለያዩ ጥቃቶች፣ በደሎችም ሊጠብቁ ይገባል። ምክንያቱም የመንጋው ጠባቂዎች ስለሆኑ ማለት ነው። ስለዚህ ከዚህም ባሻገር መሪዎች ደግሞ ለመንጋው ሕይወትና አገልግሎት ምሳሌ ሊሆኑ ይገባል። ክርስቶስን በሚያሳይ ባህሪና ምግባር ሊመሩት ይገባል። ስለዚህ የምሳሌነት ሕይወት ከእያንዳንዱ አማኝ ከእያንዳንዱ መሪ የቤተ ክርስቲያን መሪ ይጠበቃል ማለት ነው። ስለዚህ በሚመሩት ሕዝብ ፊትም በትህትና፣ በቅድስና፣ በታማኝነትና በቅንነት ሊመላለሱ በጣም ይገባል። ስለዚህ የቤተ ክርስቲያን መሪዎች መንጋውን ሊመሩበት የሚገባው ዋነኛው መርህ ምሳሌነት ነው። ስለዚህ በምሳሌነት በጣም ሊመላለሱ ይህንን ሕይወት ሊያሳዩ ጌታንና ቤተ ክርስቲያንን ከሚያስነቅፍ ለሕዝቡም ደግሞ ጥሩ አርአያ ከማይሆን ጠባይና ድርጊት ሊቆጠቡ ይገባቸዋል። በዚህ መንገድ ነው ክርስቲያናዊ ስነ ምግባርን ማሳየትም የሚገባቸው ማለት ነው። መንጋውን ከመከባከብ አኳያ ደግሞ በፍቅርና በሎሌ አገልጋይነት ሊንከባከቡት ነው የሚገባው። ምክንያቱም መሪዎች ቤተ ክርስቲያን የሚያገለግሉበት እንጂ የሚሰለጥኑበት ቦታ እንዳልሆነ መረዳት አለባቸው። የእግዚአብሔር ቃል በአንደኛ ጴጥሮስ 5:2-4 ላይ እንደሚናገረን የቤተ ክርስቲያን መሪዎች ከጌታ የሚቀበሉትን አክሊል እያሰቡ እንጂ የተለያዩ ጥቅማ ጥቅሞችን ለማግኘት በመፈለግ ወደዚህ የተከበረ አገልግሎት መምጣት የለባቸው። ይልቁንም ከእግዚአብሔር የሚጠብቃቸው አክሊል አለ። እሱን እያሰቡ መንጋውን በፍቅርና በሎሌ አገልጋይነት መንፈስ ሊመግቡት፣ ሊንከባከቡት፣ ሊጠብቁት ይገባል። ዝቅ ብለው ሊያገለግሉት እንደሚገባ እንመለከታለን ማለት ነው። ስለዚህ ክርስቶስን በመሰለ ሎሌ አገልጋይነት መንጋውን በመንከባከብ ማለትም የሚያስፈልገውን ነገር በማዘጋጀት በችግሩና በሕመሙ በመድረስ ከስህተትና ከጉዳት በሚጠብቅ ፍቅር መገለጥ ይኖርበታል ማለት ነው። ይሄ መሪነታቸው እንጂ በመንጋው ላይ አለቃ ወይንም ባለቤት በመሆን እንዳልሆነ የእግዚአብሔር ቃል ይነግረናል። ማቴዎስ 20:25-28 ላይ ይህንን ሀሳብ እንመለከታለን ማለት ነው። ስለዚህ በዚህ በመጀመሪያው ሀሳብ ውስጥ ስንመለከት እንግዲህ ከእያንዳንዱ አማኝ የሚጠበቀውን ክርስቲያናዊ ስነ ምግባር ባህሪና ድርጊትን የሚያሳዩ ሀሳቦችን እንመለከታለን። እግዚአብሔርን መውደድ እና መፍራት እንዳለበት፣ ከዚህ ባሻገር ደግሞ ለአገር መሪዎች መገዛት እና ማክበር፣ ሕግንም ማክበር፣ ግብርንም መክፈል እንዳለበት፣ ከዚህም ባሻገር በተለይ በማህበራዊ ግንኙነት እግዚአብሔር የሰላም አምላክ ስለሆነ ሰላማዊነቱን በሚያሳይ መንገድ በሰላም አብሮ መኖር፣ ፍትህን ደግሞ ለፍትህ መቆም፣ ለተጠቁት መቆም እንደሚጠበቅበት፣ ከዚህ ባሻገር ደግሞ የቤተ ክርስቲያን መሪዎችንና አገልጋዮችን ሊያከብር እንደሚገባ፣ ደግሞ እያንዳንዱም ደግሞ የቤተ ክርስቲያን መሪ ደግሞ በተለይ ባደራ የተሰጠውን የእግዚአብሔርን ሕዝብ በኃይል ሳይሆን በፍቅር መምራት፣ መንከባከብ እንደሚጠበቅባቸው ያሳያል ማለት ነው።